ሃይ ማይ ቢዩቲፉልስ አሜሊያና ዌልካም ቱ ማይ ሃውስ። ዛሬ ይዤላችሁ የመጣሁት እያንዳንዳችሁ አሁን ላይ ያላችሁ ኢንዚስ ታይም ብዙ ነገሮች ላይ ሀሳብ ያላችሁ ብዙ ነገሮች ላይ ሀሳብ አላችሁ ኦር ደግሞ ብዙ ነገሮች ላይ ያረጋችሁ ነው ያላችሁት ኦር ደግሞ ብዙ ሰርቪስ እየሰጣችሁ ነው ብዙ ፕሮዳክት ላይ ደግሞ ሰርቭ እያረጋችሁ ነው ያላችሁት እንበል ወይም ደግሞ ኮሌጅ ዩኒቨርሲቲ ተማሪ ናችሁ እንበል ኦር ተቀጥራችሁ እየሰራችሁ ነው እንበልና አሁን ግን ለእናንተ የሚጠቅማችሁ ነገር ነው። ኮንግራቹሌሽንስ። እኔ መሰላችሁ እኔ ብዙ ጊዜ አንዳንዴ ማስፋቸው ሀሳቦች ማድረግ የምፈልጋቸው ነገሮች ያረኩ ያለሁት ነገሮች የራሴን ሀሳብ ማይንድ ፍሎይን ፍሰት ለማግኘት በጣም ተቸገርኩኝ። በቃ ፍሰት ማግኘት አቃተኝ። ፍሰት ማግኘት ማለት የሀሳብ ፍሰትን ፍሎውን ማግኘት አቃተኝ እሱን ማለት ነው። ፎከስድ አይደለሁኝም እንትን አጣው በቃ ይሄላ ለቆጣጠረው አልቻልኩኝም። ከዛ እረፍት መውሰድ አቃተኝ። የሆነ አቢዩዝ እንዴት ነው አንዳንዴ አፕሊኬሽን ሲጨናነቅ ስልካችሁ ላይ እንዴት ነው የሚሆነው ሎድ ሲበዛበት እንደዛ የመሆን ፍሎው የለውም በቃ እና ማይንዳችሁ ለሚያስበውና ለሚፈልገው ነገር ፍሎው እንዲኖረውና ፕሮግረስ ኖሮት ደግሞ የወር አንድ ነገር ላይ እናንተ እንድታተኩሩ የሚጠቅማችሁን ነገር ነው። ቪዲዮ ላይክ በማድረግ ጀምሩ፣ ሰብስክራይብ አድርጉ፣ ተጠቀማላችሁ ብዬ አስባለሁ። 3-4 ነገሮች ናቸው አክቹሊ ብዙዎቻችን ግን እናውቃቸዋለን። ሶሻል ሚዲያ ላይ እንደዚህ ቪዲዮስ ሾርት ቪዲዮዎችን ስናይ ስኬታማ ምንላቸው ሰዎችን ሲናገሩ ምናምን እንሰማዋለን። ግን ሀውቱ የምር እንዴት እናድርገው ፕሮሰሱን የሚለውን እስኪ ምንድነው የመጀመሪያ ፍሰትን ለማግኘት ወይም ደግሞ የሀሳብ ፍሎዋችሁን ለማግኘት ይሄ ባይ ዘ ወይ የሀሳብ ፍሎ ማለት ማይንዳችሁ እንዴት እንደሚሰራ ወይ እንዴት ፎከስ እንደሚያደርግ ፍሎው ነው ያወራውን ያለ ነው። ገብቶቻል አይደል? ነገሮች ላይ ወይም ደግሞ እናንተ ለምትፈልጉት ነገር ላይ ወይም ከራሳችሁ ጋር ማይንዳችሁ ፍሎውን እንዴት ታገኙታላችሁ ፍሰቱን ዘወይ ሀሳቡ ማለት ነው። ለምን ማይንዳችን እስከ 60,000 ሀሳቦችን በቀን ያስባል። ያ ማለት ለኛ የሚጠቅመን ነው አይደለም። አላስፈላጊው ነገር ላይ ነው እንድንና የሚያስፈልገን ነገር ላይ ደግሞ ዲቴል አትኩሮት እንዲኖረው ያንን ፍሰት ማግኘት ማለት ነው። ወይም ደግሞ እኛ ያንን አትኩሮት ላይ እንዲሆን እንዴት አድርገን አእምሯችን እናሰራው የሚለውን ላይ ይሆናል ማለት ነው። የመጀመሪያ ፍሰት ለማግኘት አንድ ነገር ላይ አተኩሩ። እስኪ አንድ ነገር ላይ አተኩሩ ማለት ቻይናዎቹና እነኚህ እንትኖቹ ጣሊያኖቹ ነው የሚባሉት አይ ቲንክ እነሱ መሰለኝ ጃፓኖቹ ለማትፈልግ ሶሪ ምንድነው ሁሌ የሚያደርጉት ነገር አላቸው ሜዲቴሽን ምናምን ያደርጋሉ በጣም እኛ ጋር ላይ አርምሞ ጸሎት ምናምን አለ ብዙ ሰው አሁን ለምሳሌ ከራስ ጋር ታረቅ ሲባል ሰው አርምሞ ይገባል። በጣም ጸጥ ያለ ቦታ ነው። ከራሳችሁ ጋር ከፈጣሪያችሁ ጋር ብቻ ነው የምታወሩት። እኛ ጋር ላይ አርምሞ አለ እንደዚህ እንትንም ይገባል አርምሞ ይገባል። ውጪዎችን ይጠቀማሉ ሜዲቴሽን ምናምን ይጠቀማሉ። በጣም ዲፕ ዳውን የነሱ ሀሳብ ፍሎዋቸውን የሚፈልጉት ነገር ላይ ትኩረት ለማድረግ ማለት ነው። ጎበዞች ከሆናችሁ የመጨረሻው ይሄኛው ሜዲቴሽን መጠቀም ትችላላችሁ። ማለት በጣም ከባድ ነው የመጨረሻው ነገር ሜዲቴሽን እና ጸሎት ማድረግ ወይም ደግሞ አርምሞ ማድረግ ነው። ከዛ በፊት ግን የመጀመሪያው ፍሰት ለማግኘት ወይም ደግሞ አንድ ነገር ላይ ማተኮር አለባችሁ ስላችሁ አንድ ነገር ላይ ስታተኩሩ ባይ ዘ ወይ የማይንድ ውድ ነገር ማድረጉ ደግሞ ያኔ ነው የሚያደርገው ማቀራችሁ ጭራሽ ሌላ ነገር ማሰብ ይጀምራል። የሌላ ነገር ስላችሁ ያለፈና ወይም ያልተፈጠረ ኢሜጅ እና ምን ነገር ለአእምሯችሁ ይሰጣችኋል አእምሯችሁ ማለት ነው። የሌላው ነገር ኢሜጅ ያመጣና አንድ ነገር ላይ ፎከስ እንዳትሆኑ ያደርጋችኋል ጭራሽ ማለት ነው። አንድ ነገር ላይ ስታተኩሩ ደግሞ ያ ነገር ላይ አእምሯችሁ እንዴት እንደምታረጉት እንዴት ሲሰሩት ወይ ማኒፌስት ማለት ነው። ገብቶቻል አይደል? ግን ለማኒፌስቴሽን አይደለም ጄኒሊ ማለት ነው። ስራ ከሆነ ስራ ነው እየሰራችሁ ያላችሁት። ስራ እየሰራችሁ ካልሆነና ደግሞ እያነበባችሁ ወይም የሆነ አውዲ ነገር እያዳመጣችሁ ከሆነና ትምህርት ላይ ሆናችሁ ደግሞ ኦር ዩኒቨርሲቲ ላይ ሆናችሁ ደግሞ ለማድረግ የምትፈልጉትን ነገር እሱን ነገር እያደረጋችሁ ደጋግማችሁ ማሰብ ወይም ደግሞ እሱን ነገር ስታደርጉት ዘወዩ በደንብ ዲቴል ዳውን እንዴት ታደርጉት እንደምትችሉ ማተኮር አለባችሁ። ፎከስ ማድረግ መቻል አለባችሁ። ገብቶቻል አይደለም? የመጀመሪያው ይሄኛው ነው። ሁለተኛ ደግሞ የምታደርጉትን ነገር መቆጣጠር ማለት ብዙ ጊዜ እዚህ ጋር ነው ሁሌ ይስም እናደርገው ነገር አለ። ልክ ከመተኛታችሁ በፊት ያለው ፊልተሪንግ መራቅ አለባችሁ። አእምሮ የሚፈልገውን ነገር ጋይስ ምን እያቻው ነው? እነዛ ሀሳቦቹ ኮንሱም ታደርጋላችሁ።
አንድ ነገር ላይ ያተኮራችሁ ከሆነ ነገሮችን ያሰባችሁ እያያችሁ እያዳመጣችሁ ከሆነ የተለያየ ዘርፍ ያረጋችሁ ከሆነ እያዋኛችሁ ያላችሁት ፎከስድ አይደለም ማለት አንድ ነገር ላይ ያተኮራችሁ። አንድ ነገር ላይ ስታተኩሩ እዛ ነገር ላይ ብቻ ነው ዲፔንድ የምትሆኑት። ያንን ነገር የምታደርጉትን ደግሞ መቆጣጠር አለባችሁ ማለት ከዛ ነገር ውጭ ያለውን ኖ ማለት አለባችሁ። ኖ ማለት አለባችሁ። ከመተኛታችሁ በፊት ከኢንተርኔት ራቁ። ኢንተርኔት ላይ ሊሆን ይችላል የምትፈልጉት ነገር ላይ የምታተኩሩት ወይም ደግሞ መስራት የምትፈልጉት ኢንተርኔት ፕላትፎርም ላይ ያለው ነገር ሊሆን ይችላል። ስትተኙ ግን ማይንዳችሁ ሀሳብ ፍሎ ለማድረግ ይፈልጋል፣ እረፍት ይፈልጋል። ምንም ነገር ኮንሱም ማድረግ አይፈልግም። ምንም አይነት ኢሜጅ ሰጥታችሁ መተኛት የለባችሁ ማለት የለባችሁ። ከኢንተርኔት ጋር ስልካችሁ ኦር ፒሲያችሁ ኦፍ አድርጋችሁ ምናምን ነገር ትንሽ 30 ደቂቃ እረፍት አድርጋችሁ ምናምን ነገር ሀሳባችሁ እዛ ነገር ላይ የመረጣችሁት ነገር ላይ አተኩራችሁ ተኙ። ስትነሱ እዛ ነገር ላይ ነው ያደርጋችሁ። ሶስተኛ ደግሞ ሀሳብ ተከስታችሁን ለማግኘት ወይም ደግሞ አምራችሁ ሀሳብን ፍሎ የሚያደርግበትን ስኮፕ ለማግኘት 25 ደቂቃ አንድ ነገር ላይ ማተኮር፣ ከዛ እረፍት መውሰድ። ያጠናችሁ ሊሆን ይችላል ወይ ዩኒቨርሲቲ ኦር ኮሌጅ ያላችሁ ሰዎች ማጥናት ሊብራችሁ ሊሆን ይችላል። ድሮ አሁን ልክ ላጠና ሲጀምር ምናምን ነገር ነው ያደረገኝ ነበር መሰላችሁ ሃይ ስኩል ላይ ያለው ምናምን ነገር ማለት ነው። በጣም ወርድ ነገር ነው ማድረግ፣ በጣም ወርድ ነገር ነው ማስበው ማለት ስሊፐሯን ለብሼ ከቤት መጣፍ ሊያብረኝ ይችላል። ልክ ሲገለጥ ነው ቃና መጥፋት ሊያብረኝ ይችላል ያኔ ማለት ነው። የምርጃው ነው ማወራችሁ። አሁን ላይ ኢቭን ኢፍ ኢንዚስ ታይም ያስቸግረኛል እኮ እኔም ፐርፌክት ነኝ ያልኳችሁ አይደለም። አትሊስት ግን ገብቶኛል። በቃ ደወይ 25 ደቂቃ ግማሽ ምዕራፍ ልትሆን ይችላልች እሷን አነባለሁኝ። ከዛን ትንሽ 10 ደቂቃ ምናምን እረፍት አደርጋለሁኝ። ተመልሼ ወደ ጥናት ይገባለሁኝ። ገብቶሻል አይደለ? ወይም ደግሞ የኔ አሁን የምጠቀምበት እንዳልኳችሁ ማርኬቲንግ ማኔጅመንት 4ኛ ዓመት ተማሪ ነኝ። ግን አሁን የምጠቀምበት ምንድነው እንትን ማድረግ ከቻፕተሮች ውስጥ 2 ቻፕተር ብቻ ካነበብኩኝ በቂ ነው ልል እችላለሁ ለራሴ። 2ቱም ቻፕተር ስለሚቀለኝ ከ8ቱም ቻፕተር ወይም ከ7ቱም ቻፕተር ፋይናል ፈተናም ካለኝ ከ2ቱም ቻፕተር በደንብ በላቸውና 6ቱ ላላነበው እችላለሁኝ እኮ። ከዛን ፋይናል ፈተና ሲደርስ በቃ 2 ቻፕተር ልጨምር እላለሁኝ። 2ቱም ቻፕተር በደንብ አነባቸዋለሁ። እንደዚህ ሆነ ማለት ነው 4 ቻፕተር ግማሹ አነበብኩኝ ማለት ነው። ፋይናል ፈተና ሲደርስ ደግሞ ሃይላይት ዝም ብዬ 4ቱም ቻፕተር አነባቸዋለሁ። ግን ከ4ቱም ቻፕተር ሚኒማም ከ160 ወይም 70 እንደመጣ አውቃለሁ በ4ቱም ቻፕተር ብቻ ማለት ነው። እንደዚህ አይነት አቨሬጅሊ መስራት። ከዛን ሌሎች ነገሮችም እንደዚህ ነው ማይንዳችሁ የሚሰራው። ገብታችኋል አይደለም? ስራ ላይም እንደዚህ ነው የሚሰራው። ልክ አእምሯችሁ ዳውን የሆነ የመሰላችሁ ኦር ደግሞ ሰምቲንግ በፍቅር ያረጋችሁ ካልመሰላችሁ ለራሳችሁ እረፍት ወስዳችሁ ድጋሚ ያነ ነገር ላይ መመለስ አለባችሁ። ግን ዳውን አድርጌ ነው ሙዴ እንዲህ ነው ምናምን ብሎ ነገር የለም። አንዴ የምትፈልጉት ነገር ላይ ማተኮር ከጀመራችሁ ሀሳባችሁ ዛ ነገር ላይ ፍሎ እንዲያደርግ ሙዳችሁና እናንተን ትንሽ ሪፍሬሽ የምታደርጉበትን እረፍት ወሰዱ እንጂ ያንን ነገር ቀይሩ ያልኳችሁ አይደለም። እሱ ነገር ላይ የማይንዳችሁ ሀሳብ ፍልሰት ማግኘት አትችሉም የምትቀያይሩ ከሆነ። የመጨረሻውና በጣም የመጨረሻው ነገር ነው ምንድነው? ቅድም ብያችኋለሁ፣ ጸሎት ማድረግ እና ወክ ማድረግም በጣም ቆንጆ ነው። ወጥታችሁ ወክ ማድረግ ሜዲቴሽን በጣም ይጠቅማቸዋል። ባይዘው ድሮ ሜዲቴት ስናደርግ ምናምን ነገር ኔትወርክ ማርኬቲንግ ከሃይስኩል እንደወጣው ስራ ጀመርኩኝና በዚህ አጋጣሚ ሼር ላድርጋችሁ። ከዛን ያኔ አይነ ጨፍኖ ምናምን ነገር እንደዚህ አይታወቅም ነበር። አይ ቲንክ 5 ዓመት ምናምን ይሆናል። እንደዛ ሲደረግ ምን ኢትዮጵያ ውስጥ ያኔ ገና ነበር ኔትወርክ ማርኬቲንግ ስራ ሞቲቬሽን እና እንደ ሜዲቴሽን የሚሰጥበት እንትን ገና ነበረ። በቃ ጀማሪ ነበር ያኔ እንደ ሀገር ማለት ነው። ለራሴ አዲስ ሆነብኝ በጣም እና በፍቅር ነው ሜዲቴት ማድረገው ታውቃላችሁ። በጣም በፍቅር ያኔ ማድረገው ሜዲቴሽን ራሱ አሁን የለኝም። በደንብ ሜዲቴት ማድረግ አንድ ነገር ላይ ማተኮር ሀሳብ ፍልሰታችሁ በጣም ይጠቅማችኋል። ስፔሻሊ ቲኔጀር ጀምራችሁ 20ዎቹ ዩኒቨርሲቲ ውስጥ ላላችሁ ተማሪዎችም ትሆን ይችላላችሁ። ተቀጥራችሁ ለምትሰሩ የግል ስራ ለምትፈልጉ የራሳችሁ ነገር ላይ ደግሞ ፎከስድ ሆናችሁ የራሳችሁ ነገር ክሬት ማድረግ ለምትፈልጉ ሰዎች ይህ አራቱን በጣም ጠቃሚ ነገር ነው እና ተጠቀሙበት። አክቹሊ እኔም ትንሽ ዳውን አድርጌያለሁ። አሁን ድምጼን ያስታውቃል። ከሌላው ቀን ለየት ይላል። አይ ቲንክ አውዲዮን በደንብ ካዳመጣችሁትና የዛሬ ዳውን አድርጌ አይደለም አክቹሊ ጀስት ላይክ የሆነ ላይክ
ትኩረት ማድረግ ፈልጋችሁ ግን ትኩረት አለማድረግ የለም አለመቻል። ትኩረት ማድረግ እንዳለባችሁ አውቃችኋል እኮ አውቄያለሁኝ፣ ግን ትኩረት ማድረግ አልፈለኩም። በቃ አሁን ላይ ያለሁበትን ማለት ድምፄ እንዲሆን ያደረገኝ ነገር ላይ ማለት ነው። ግን ትንሽ እረፍት አድርጌ ድጋሜ ተመልሼ ያ ነገር ላይ ፋክ አደርጋለሁ። ብላችሁ ፈልጌ ነው። እኔም ለመመለስ እረፍት ወስጃለሁኝ። አንዳንድ ደቂቃ እረፍቴን ጨምሬ ወደ ስራ እመለሳለሁ። እናንተም ፎከስ ለማድረግ በሌሎች ነገሮች እንደሚጠቅማችሁ ሙሉ እምነት አለኝ። በሌላ ቪዲዮ እንገናኛለን። ወዳችኋለሁ። ይህንን አዲዮ ሪከርድ ያደረኩላችሁ ከምሽቱ ወደ 1 ሰዓት አካባቢ ነውና ወዳችኋለሁ። መልካም ባይ